ኖቹ ሞሮኮ ደርሰዋል። የኢትዮጵያ ብሔራዊ ቡድንን አርብ የሚገጥመው የግብፅ አቻቸው ዛሬ ንጋት ላይ ሞሮኮ መድረሳቸው ታውቋል። ጥሪ የቀረበላቸውን ተጫዋቾች በመያዝ ሞሮኮ የደረሰው የግብፅ ብሔራዊ ቡድን የመጀመሪያ ልምምዱን ዛሬ ምሽት ያደርጋሉ። ከፌዴሬሽኑ ኃላፊዎች ጋር ቆይታን ያደረገው መሐመድ ሳላህ ሁሉም የቡድኑ ተጫዋቾች ለኢትዮጵያና ሴራሊዮን ጨዋታ ዝግጁ ናቸው ሲል ተደምጧል። ከዚህ በፊት ያሳካነውን የዓለም ዋንጫ ተሳትፎ ዘንድሮም ለመድገም ቃል እገባለሁ። መሐመድ ሳላህ። ዋሊያዎቹ ዛሬ ምሳ ሰዓት ሞሮኮ እንደሚገቡ ሲጠበቅ የመጀመሪያ ልምምዳቸውን ምሽት ላይ ሊያደርጉ እንደሚችሉ ይገመታል። አንተ ሙስሊም ነህ፣ እናም በረመዳን ወር ላይ ነን። ለማፍጠር የምትነሳው ስንት ሰዓት ላይ ነው? በረመዳን ህይወትህ እንዴት ነው? የ17 ዓመቱ ታዳጊ ተጫዋች ላሚን ያማል ሌሊት 9 ሰዓት ላይ እነሳለሁ። እናም ሱሁር ለራሴ ምግብ አዘጋጅቼ እበላለሁ። ሶላት እሰግዳለሁ። ከዛም ከሰገድኩ በኋላ ዱዓ አደርጋለሁ። ከዛ ፍጡር እስከሚደርስ ድረስ ልምምድ አደርጋለሁ። መድፈኞቹ ቱራንን ለማስፈረም ይፈልጋሉ። አርሰናል የ27 ዓመቱ ፈረንሳዊ ኢንተር ሚላን ኮከብ ማርከስ ቱራን ለማስፈረም የሚደረገው ፉክክር ቼልሲና ሊቨርፑል በመቅደም እየመሩ ነው። የአጥቂ ተጫዋቹ ማርከስ ቱራን በዘንድሮ ሲዝን ለኢንተር ሚላን ባደረጋቸው 28 ጨዋታዎች 17 የግብ ተሳትፎ አድርጓል። 13 ጎሎችንና 4 አሲስቶችን ማለት ነው። 2 ዓመቱ ጣሊያናዊ አሰልጣኝ ቲያጎ ሞታ በጁቬንቱስ አሁንም ይቆያል። አሰልጣኙ ከአሰልጣኝነቱ አይሰናበትም ማለት ነው። ወልቨርሃምፕተን የ28 ዓመቱ ፖርቱጋላዊው የሊቨርፑል አጥቂው ዲያጎ ጆታ ዳግም ማስፈረም ይፈልጋል። አቶርቢ የአትሌቲኮ ቢ ቡድን ግብ ጠባቂ በእግር ኳስ ምርጥ ጡረታ መውጫ መንገድ በሪያል ማድሪድ መጫወት ነው በማለት ተናግሯል። ፖል ፖግባ ከእገዳው ማብቂያ በኋላ ብዙ ጓደኞችና አጋሮቼ የኔ የቀጣይ መድረሻ የት እንደሆነ ለማወቅ ብዙ ሜሴጆች ልከውልኛል። እነዚህ ጓደኞችና አጋሮቹ ከእገዳው በፊት አልጠየቁኝም በማለት እያዘነ ያወራል። ኩባርሲ የባርሴሎና ተከላካይ ራኡል አሴንሲዮ ታዳጊ ጥሩ ወጣትና ምርጥ ሲዝን እያሳለፈ ያለ የተከላካይ ተጫዋች ነው። በስፔን ብሔራዊ ቡድን አብራን ጠንካራ የሁለትዮሽ ጥምረት ልንፈጥር እንችላለን ይላል። ሊቨርፑል የ25 ዓመቱ ጣሊያናዊ የኢንተር ሚላን መሃል ተከላካይ አሌክሳንድሮ ባስቶኒ በክረምቱ የዝውውር መስኮት ለማስፈረም ግቡን አድርጎታል። የካታላኑ ክለብ አንሱ ፋቲ በክረምቱ መሸጥ ይፈልጋል። ባርሴሎና የ22 ዓመቱ ስፔናዊው ክንፍ ተጫዋቹን አንሱ ፋቲ በክረምቱ ለመሸጥ እየሞከረ ነው። በጥር ወር ፋቲ የቀረበለትን ከ4 በላይ ጥያቄዎች ውድቅ አድርጓል። እናም ውሳኔ የሚሰጠው እሱ ነው። ነገር ግን ክለቡ እሱን ለመሸጥ ክፍት ነው። ምናልባት ተጫዋቹ ከክለቡ ከወጣ ባርሴሎና አዲስ ክንፍ ተጫዋች በማስፈረም ሊተካው ይችላል። የባቫሪያኑ ክለብ በአንቶኒ ፍላጎቱን አሳይቷል። የባየር ሙኒክ የ24 ዓመቱ ብራዚላዊ የማንቸስተር ዩናይትድ ንብረትና ክንፍ ተጫዋቹ አንቶኒ ሳንቶስ ለማስፈረም እያሰበ ነው ሲል ፊቻጀስ ዘግቧል። አንቶኒ አሁን ላይ በውሰት በሪያል ቤትስ እየተጫወተ ባለበት ወቅት ለክለቡ 11 ጨዋታዎችን አድርጎ 8 ግብ ተሳትፎ አድርጓል። 4 ጎሎችንና 4 አሲስቶችን ማለት ነው። ፔድሪ ጎንዛሌዝ ፍራንኪ ዴዮንግ ድንቅ ተጫዋች ነውን? ኳስ እሱ ጋር ስትሆን እኔ በጣም የተረጋጋና ነፃነት ስሜት ይሰማኛል። ምክንያቱም እሱ ኳሱን መቼም አያጣውምና። በክለብህ መቀላቀል የምትፈልገው ተጫዋች ሲባል ኩባርሲ ጁሊያን አልቫሬዝ አለ። ጎንዛሌዝ የሜሲን ቦታ ሸፍኖ ይጫወታል። ኒኮላ ጎንዛሌዝ ሀገሩ አርጀንቲና ብሔራዊ ቡድን ከኡራጓይ ብሔራዊ ቡድን ለምታደርገው ጨዋታ በጉዳት ምክንያት ከስብስቡ ውጪ የሆነውን ሊዮነል መስን ቦታ ተክቶ ይጫወታል። ስካሎኒ በ4-4-2 አሰላለፍ ለመጫወት ወስኗል። በስፔን ዩሮ አሸናፊ እና በአርጀንቲና ኮፓ አሜሪካ አሸናፊ መካከል የሚካሄደውን
የፋይናሎሲማ ፍጻሜ በአሜሪካ ለማድረግ ታቅዷል ተብሏል። የሻምፒዮንስ ሊጉ ዋንጫ የኛ ነው ላሚን ያማል። የካታላኑ ክለብ ባርሴሎና የፊት መስመር ተጫዋች ላሚን ያማል ሊቨርፑል መውጣቱን ተከትሎ ሻምፒዮንስ ሊግ የማሸነፍ እድሉ የኛ ሆኗል በማለት ተናግሯል። ሻምፒዮንስ ሊግ የማሸነፍ እድሉ የኛ ሆኗል፣ ምክንያቱም ሊቨርፑል ከውድድሩ ወጥቷል፣ ለዋንጫ ቀርበናል ሲል ላሚን ያማል ገልጿል። የትኛውንም ቡድን አንፈራም የሚለው ላሚን ያማል ቤተሰብ ነን፣ ከአንድ ዓመት በፊት ከፒኤስጂ ጋር በተደረገው ጨዋታ የነበረው ቡድን አሁን የለም ብሏል።